بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على إمام المرسلين نبينا محمد بن عبد الله وعلى آله وصحبه والتابعين. نصيحة للنساء، الدرس التاسع على ما يبدو لي كفل زتن النميمة نجر مع السابق የሚል ርዕስ እናያለን። ባለፉት ድሩሶቻችን ከጀመርናቸው ርዕሶች መካከል ሚን አፋት ሊሳን አንደበት ብዙ አደጋዎች አሉትና አንደበት ከሚያስከትላቸው አደጋዎች መካከል አራተኛው አነሚማ ነገር ማሳበቅ ነው። ነገር ማሳበቅ አንደበት የሚያስተላልፋቸው ከባድ መልእክቶች ከባድ የሆኑ አደጋዎች አሉ። ለምሳሌ ሽርክና ኩፍርን መናገር፣ ቢድዓን መናገር፣ ጊባ ሐሜትን በተመለከተ አይተናል። ወደ 16 አካባቢ እናያለን በዚህ ኪታብ ላይ ማለት ነው። አራተኛው አነሚማ ነገር ማሳበቅ የሚለው ማለት ነው። والنميمة نميمة هي نقل كلام قوم إلى قوم على جهة الإفساد بينهم. نميمة بلو مالت هي نقل كلام قوم يسوچن نغغر ماستر لفنو إلى قوم ودللوچ على جهة الإفساد بينهم በመካከላቸው ብክለትን መርጨትን በማሰብ ነቅሉ ከላሚ ቀውሚን ከሆኑ ሰዎች የሰማውን ንግግር ሌሎች ጋር ማድረስ ሌሎች ማስተላለፍ ማለት ነው። ይሄ ነቅሉ ከላሚ ቀውሚን ነሚማ ብሎ ማለት ነገር ማሳበቅ ብሎ ማለት ከሰዎች የሆነ ንግግር ይሰማል ያንን ሌሎች ማድረስ ማስተላለፍ ማለት ነው። على جهة الإفساد بينهم በመካከላቸው ብክለት እንዲረጭና ብክለት እንዲስፋፋ በማሰብ ማለት ነው። وقد ذم الله عز وجل برغت አውግዟል من كان يهونا متصفا بهذه الخصلة በዚህ ባህሪ የተገለጸ የሆነን አላህ በርግጥ አውግዞታል። ነገር በማሳበቅ የተገለጸ የሆነን አካል አላህ Subhanahu Wa Ta'ala አውግዞታል። በቀጣዩ ቁርአን አንቀጽ የምንመለከተው ማለት ነው። قد ذم الله عز وجل من سو كان يهون متصفا የሚገለጽ የሆነን ሰው بهذه الخصلة በዚች ባህሪ ነገር በማሳበቅ በነሚማ ونهى الله عز وجل ከልክሏል عن الاستماع لكلامهم ነገር የሚያሳብቅ የሆነን ሰው ንግግር ከማዳመጥ አላህ ከልክሏል። አታዳምጡ ብሏል ማለት ነው። ነገር ማሳበቅን አላሁ ዐዘ ወጀል በዚህ ባህሪ የሚገለጽ የሆነን አካል አውግዞታል፣ ተችቶታል። ونهى الله سبحانه وتعالى ከልክሏል عن الاستماع ከማዳመጥ لكلامه ነገር የሚያሳብቅ የሆነን ሰው ንግግር ከማዳመጥ አላሁ سبحانه وتعالى ከልክሏል። فقال በቀጣዩ ቃሉ እንዲህ ሲል ገልጿል ولا تطيع كل حلاف مهين هماز مشاء بنميم مناع للخير معتد أثيم. سورة القلم لاي الله تبارك وتعالى ولا تطيع أتتازز كل حلاف مهلا يميابزان هلو أتتازز مهين ورادا يهودي لال ورادا هلو مهلا يميابزا يهونن አትታዘዘው። ሐማዝን ሐሜተኛና መሻኢም ቢነሚም ነገር አሳባቂ የሆነ ይላል። ሱብሃንአላህ በዚህ ባህሪ በእነኚህ ባህሪዎች የሚጠቀስና የሚገለጽ የሆነ አካል አትታዘዝ አትስማው ያለ ነው አላህ Subhanahu Wa Ta'ala። ኩሉ ሐላፍ መሐላ ማብዛት በዲናችን የተወገዘ ነው። ሃይባ እንዳይኖረው ያደርገዋል። በቀላል ነገር በውሸት በአላህ ስም እንዲምል ስለሚያደርገው ሰውየውን ማለት ነው። ሐላፍ ሙባለጋ ነው። መሐላ የሚያበዛን ሁሉ አትታዘዝ መሂንን ወራዳ ይሆንን ሁሉ
ሐማዝን ሐሜተኛንና መሻኢን ቢነሚም ነገር የሚያሳብቅ የሆነንም አትታዘዝ ይላል አላህ Subhanahu Wa Ta'ala መናኢ ለልኸይር መልካም ነገር ሁሉ ከልካይ የሆነ መልካም ነገር እንዳይተገበር እንዳይፈጸም የሚከለክል ከልካይን ሁሉ አትታዘዘው ሙዕተዲን ወሰን አላፊን ሁሉ አትታዘዘው አፊሚን ኃጢአተኛ ወንጀለኛን ሁሉ አትታዘዝ ይላል አላህ Subhanahu Wa Ta'ala وقوله مشاء بنميم የሚለው ነገር አሳባቂ አየምሺ ቢነሚመቲ በይነ الناس በሰዎች መካከል ነገር የሚያሳብቅ ማለት ነው እገሌ እንዳለ እገሌት እንዳለችሽ ከዛ የሰማውን ወይም የሰማችውን ወስዳ ትለኩሳለች እሱም ወስዶ ይለኩሳል ማለት ነው ይሄ ነገር አሳባቂ ይባላል ማለት ነው መሻኢ ቢነሚም አየምሺ ቢነሚማ ነገር በማሳበቅ የሚንቀሳቀስ የሚጓዝ የሚሯሯጥ የሆነ በይነ الناس በሰዎች መካከል ነገር በማሳበቅ የሚንቀሳቀስ ይሆነን ወይሐርሹ በይነሁም በመካከላቸው ብክለትን የሚያሰራጭና የሚረጭ የሆነ ተህሪሽ ብሎ ማለት ኢፍሳድ ማለት ነው በሰዎች መካከል ነገርን ያሳበቀ ሰዎች እንዲጋጩ ሰዎች እንዲጫረሱ ሰዎች እንዲገዳደሉ ስራ የሚሰራ ሰው ሙሐርሽ ይባላል ويحرش بينهم بسوች መካከል ብክለትን የሚረጭ ويهمز كما في تفسير ابن كثير رحمه الله تعالى ويهمز ማለት ሰዎችን የሚተችና ሰዎችን የሚያነውር ሰዎችን ጥላሸት የሚቀባ ሰዎችን የሚያጭረፈርፍ የሆነ ማለት ነው اي نعم كما في تفسير ابن كثير رحمه الله تعالى ابن كثير تفسيراቸው ላይ በዚህ መልክ አስቀምጠውታል ነው والنميمة من كبائر الذنوب نميمة ነገር ማሳበቅ من كبائر الذنوب ታላላቅ ከሆኑ ወንጀሎች አንዱ ነው ቀለል ተደርጎ መታየት የለበት በተለይ አላህ ያዘነላቸው ካልሆኑ በስተቀር ሴቶች ላይ ጎልቶ ይታያል ይሄ ስህተት ማለት ነው ወነሚመቱ من كبائر الذنوب ወንዶች ጋር የለም ማለት አይደለም ወነሚመቱ ነገር ማሳበቅ من كبائر الذنوب ከተላላቅ ወንጀሎች ነው ሰዎች ላይ የሰማውን ወስዶ ለሌሎች ያቀብላል ማለት ነው ከዛ የሰማውን አምጡ አሁንም ለነብዮቹ ይናገራል በመካከላቸው ጥል ነግስና ጥላቻ እንዲያብብ ለማድረግ ፈልጎ ማለት ነው ማጋጨት ማጫረስ ሰዎች እንዲፋጁ ሰዎች እንዲጫረሱ ለስበርታቸው እንዲጨፋጨፉ ጀርባና ሆድ እንዲሆኑ አስቦ ማለት ነው ነሚማ ማለት ይሄ ነው ይሄ ከተላላቅ ወንጀሎች ነው ففي الصحيحين عن ابن عباس رضي الله عنهما بخارينا مسلم يلا حديث ابن عباس رضي الله عنهما مر رسول الله صلى الله عليه وسلم بقبرين زغا يستكاكل مر لرسول الله مر رسول الله صلى الله عليه وسلم يا الله سبحانه وتعالى ملائكتኛ አለፉ ይላል መረ ረሱሉላህ ነው ሊላል ገለጥ ነው ይሄ የመረ ፋዒል ነው መረ ረሱሉላህ ሰለላሁ ዐለይሂ ወሰለም በቀብራይኒ የአላህ መልእክተኛ ዐለይሂ ሰላቱ ወሰለም በሁለት ቀብሮች ጣገብ አለፉ ሁለት መቃብሮች ጣገብ አለፉ فقال የአላህ መልእክተኛ ዐለይሂ ሰላቱ ወሰለም አሉ አጋጣሚ ያለፉ ማለት ነው انهما لا يعذبان وما يعذبان في كبير بلا انه كبير اما احدهما فكان يمشي بالنميمه واما الاخر فكان لا يستتر من بوله يا الله መልእክተኛ ዐለይሂ ሰላቱ ወሰለም እነኚህ ሁለት ሰዎች ቀብር ውስጥ ያሉ ሰዎች ቀብሩ ባለቤቶች ሲቀጡ አላህ አሳወቃቸው ማለት ነው የተቀጡ መሆኑን አላህ አሳወቃቸው فقال انهما እነኚህ የሁለት ቀብር ባለቤቶች ለዩዐዘባኒ እየተቀጡ ነው ያሉት አሉ አላህ እየቀጣቸው ነው ያለው አሉ መልእክተኛ ዐለይሂ ሰላቱ ወሰለም ነገር ግን وما يعذبان في كبير في نظركم እንደናንተ አስተሳሰብና በእናንተ እይታ በእናንተ ግምት የሚቀጡበት ነገር ትልቅ አይደለም አሉ እንደናንተ አስተሳሰብ የሰው ልጆች እንደናንተ አስተሳሰብ የሚቀጡበት ነገር ትልቅ ነገር አይደለም አሉ وما يعذبان እየተቀጡ ነው ያሉት ግን የሚቀጡበት ነገር وما يعذبان في كبير በትልቅ ነገር አይደለም የሚቀጡት ማለት في نظر الناس እንደ ሰዎች ግምትና አስተሳሰብ አዎ ቀላል ነገር ነው بلا انه كبير عند الله ማለታቸው ነው አዎ انه كبير الله سبحانه وتعالى ዘንድ ትልቅ ነው እናንተ ጋር ቀላል ነው ነገር ግን አላህ سبحانه وتعالى ዘንድ ትልቅ ነው አሉ ትልቅ ወንጀልም ስለሆነ ነው የተቀጡበት ማለት ነው እዚጋ እንተቢሁ وما يعذبان في كبير ማለት ሰዎች
አሳሰብ ሰዎች ጋር ቀላል ነው እነሱ ራሳቸው ሊጠነቀቁት የሚገባ ወይም የሚችሉት ነገር ነበር ማለት ነው ቀላል ነገር ነው ካቅማቸው በላይ አልነበረም ማለት ነው ጉዳዩ በላ አይደለም ኢነሁ ከቢሩን በጣም ትልቅ ነው ማንጋ عندالله አላህ ዘንድ ትልቅ ወንጀል ነው ማለታቸው ነው የሚቀጡበት ነገር ትልቅ ነገር ነው አላህ ዘንድ ማለት ነው አማ احدهما አንደኛው ከሚቀጡ ሰዎች መካከል አንደኛው فكان ነበር يمشي بالنميمه بين الناس ማለት ነው በሰዎች መካከል ነገር ያሳብቅ ነበር ነገሮችን ያሯሩጣል ነገሮችን ይረጫል ያሰራጫል እገሌ እንደሃለ ከዛ የሰማውን ደግሞ እገሌ እኮ እንደሃለ ይላል እገሊት እንደሃለችሽ አሁንም ያቺኛው የሰማችሁ ደግሞ አምታ እገሊት እንደሃለችሽ በቃ ነገር ማቀጣጠልና መለኮስ ማለት ነው አንዱ የሚቀጣበት በዚህ ምክንያት ነው ቀብሩስ እየተቀጣ ማለት ነው ሱብሃንአላህ ምክንያቱ ምንድነው فكان يمشي بالنميمه يعني الله عز وجل مشائم ቢነሚም ብሎ ያወገዘው ነገር አሳባቂ ብሎ አላህ عز وجل ያወገዘው ማለት ነው አንዱ ይሄ ነው وأما الآخر ሌላኛው አሁንም ሁለት ሰዎች ስለነበሩ የሚቀጡት ሌላኛው فكان ነበር لا يستتر من بوله ከወሃሽንቱ እስቲታራ ያደርግም ነበር يعني ልብሱን በተመለከተ ወይም ሰውነቱን በተመለከተ ወሃሽንት ሲጠቀም አይጠነቀቅም ነበር ማለት ወሃሽንት ሲገለገል ፈለገው ቦታ ላይ ጠጠር ነገር ሊሆን ይችላል ወይም ወሃሽንቱ እንዲፈናጠር የሚያደርግ ሊሆን ይችላል ልብሱ ላይ ያርፋል ሰላው ዳርጎ ይሰግዳል በነጃሳ ነው የሰገደው ማለት ነው አላህ ጋር ተቀባይነት የለውም ሰውነቱ ላይ ያርፋል ሲንጃ አድርጎ ይሰግዳል نعم الله ጋር ተቀባይነት የለውም ሰውነቱ ላይ ቆሻሻ ስላለ ማለት ነው አይጠነቀቅም ማለት ነው لا يستتر من بوله ማለት في جسده وفي ثيابه ማለት ነው ሴትም ወንድም ሁሉንም የሚመለከት ነገር ማለት ነው አንዱ የሚቀጣበት በዚህ ምክንያት ነው አሉ መልእክተኛው አለይሂ ሰላቱ ወሰለም وقوله تلالت ام عبد الله جزاها الله خيرا وقوله وما يعذبان في كبير اي ان النميمه نميمه ነገር ማሳበቅና وعدم التنظف من نجاسه البول وعدم التنظف على مصدادات ማለት ነው من نجاسه البول ከወሃሽንት ነጃሳ ቆሻሻ ነውና ነጃሳ ነውና ከዛ ተነظፍ على ማድረግ على መጽዳዳት على መጥራራት شيئان صغيران ትንሽ ነገሮች ናቸው ነሚማ ሐሜት የሚባለው ነገር ሱብሃንአላህ كذلك አሁን عدم التنظف ነው እየተቀጡበት ያለው አንዱ ነሚማ ነው ሁለተኛው عدم التنظف ነው من نجاسه البول ከወሃሽንት ቆሻሻ ራሱን ንጹህ ለማድረግ ሰውነቱን ወይም ልብሱን ማለት ነው ነገር ማሳበቅ እነኚህ ነገሮች ሸይአኒ ሁለት ነገሮች ናቸው صغيران ትናንሽ ነገሮች ነበሩ ሰህሉን اجتنابهما እነሱን መራቅና መጠንቀቅ እጅግ በጣም ገርና ቀላል ነው የሚከብድ ነገር አይደለም ከአቅም በላይ አይደለም ማለት ነው ሰህሉን اجتنابهما መራቅ ነኝማንና عدم التنظف من نجاسة البول መራቅ ቀላል ነው ማንም ሰው ከፈለገው ሊያደርገው የሚችል ነገር ነው ከአቅም በላይ አይደለም ወላኪን ነገር ግን عذابهما شديد ቅጣታቸው ግን እጅግ በጣም ከባድ ነው ማለት ብርቱ ነው ማለት ይሄን የተፈለገው وما يعذبان في كبير ማለት ቀላል ነገር ነው ሰህል ነው መራቅ ትችላለህ ማለት ነው አላህ ኸይር ነገር ከሻለህ ለዲንህ የምትቆረቆር ከሆነ ቀብርህ የሚያሳስብህና የሚያጨናንቅህ ከሆነ መራቅ ትችላለህ ማለት ነው እነዚህ ነገሮች አለመፈጸም ትችላለህ ማለት ቀላል ነው የሚከብድ ነገር አይደለም ከአቅም በላይ አይደለም ነው ነገር ግን የተዳፈራቸው የሆነ አካል ግን ቅጣቱ በጣም ከባድ ነው በላ ኢነሁ ከቢሩን ያሉት ይሄ ነው وقال الامام البخاري رحمه الله تعالى الامام البخاري قطعين መልእክት አስተላልፈዋል حدثنا ابو نعيم حدثنا سفيان عن منصور عن ابراهيم عن همام قال كنا مع حذيفة فقيل له إن رجلا كان يرفع الحديث إلى عثمان فقال حذيفة رضي الله عنه سمعت النبي صلى الله عليه وسلم يقول لا يدخل الجنة قتات الإمام البخاري أبو نعيم نجرني لالو شيخاتቸው ነው أبو نعيم ደግሞ سفيان نجرني لال سفيان كمنصور وسد ሲሆን منصور أن إبراهيم كإبراهيم وسد سنسلت ይባላል سنسلت أن همام إبراهيم كهمام وسد ሲሆን قال على من همام كنا مع حذيفة كحذيفة ابن اليمان ጋር ነበርን ይላል አንድ ላይ ቁጭ ብለን ነበር ይላል فقيل له لا حذيفة تبالا فقيل تبالا له لحذيفة تبالا إن رجلا عندي سؤال كان نبر يرفع الحديث وريوچن يقططلال
ወሬዎችን ያነሳል ከፍ ያደርጋል ማለት ያቀጣጥላል ማለት ነው ወሬዎችን ወደማን ኢላ ዑስማን ለዑስማን ابن عفان ማለት ነው ዑስማን ኢብኑ አፋን አሚር በነበሩበት ሰዓት ኸሊፋ በነበሩበት ሰዓት የሆነ ሰው እገሌ እንዳደረገ እገሌ ይሄንን ሰራ እገሌ ይሄን ተናገረ እያለ ለዑስማን ወሬን የሚያቀጣጥልና የሚያደርስ ሰው ነበርና ያ ለሁዘይፋ ተነገራቸው ማለት ነው ኩና ነበርና ሐማም كنا نبرنا له مع حذيفة فقيل له لحذيفة تبالا إن رجلا عند سو كان يرفع الحديث بمعنى يرفع إلى السلطان أشياء مال لنقوسو لخليفة لعثمان بزو نقروش أدرس الله يقبلات شوال يسلالفا لنقرات شوال توات مالتنا إهنن لحذيفة نقروت مالتنا كان يرفع الحديث مالت ورين يقبلال ለማን ዑስማን ጋር ወሬዎችን እየወሰደ ያደርሳል ማለት ነው ከፍ ያደርጋል ወሬን ማለት ወሬዎችን ለዑስማን እየወሰደ ያደርሳል ማለት ነው فقال حذيفة አሉ حذيفة ሲናገሩ ደግሞ ያ ሰው ይሄን ወሬውን የሚያቀባብል የሆነው ሰው ለዑስማን የሚያደርሰው አለ ጣገባቸው فقال حذيفة አሉ ኢራደተ አዩስሚዐሁ ነው ማሰማት ፈልገው من قالوا سمعت النبي صلى الله عليه وسلم اني ملكتنيون عليه الصلاه والسلام سمعتالو يقول ملكتنيو سيلو سمعتالو لا يدخل الجنه قتات لا يدخل الجنه جنة وفصوم አይገባም ሲሉ ሰምቻለሁ ቀታቱን ነገር አሳባቂ ያ ሰው ዑስማን ጋር ወሬ የሚያመላልስ ሰው ስላለ አጋጣሚ ጣገባቸው ቁጭ ብሎ ባለበት ሰዓት ጉዳዩ ሁዘይፋ ጋር ተነሳ ማለት ነው አንድ ሰው አላሉ ዝም ብለው ገሌ ሳይሉ ማለት ነው ይሄን የሚፈጽመው ሰው ዑስማን ማን ነው ሁዘይፋ ጋር አብሮ ቁጭ ብሏል አንድ ሰው አለ ወደ ለዑስማን ወሬ የሚያደርስ ዑስማን ኢብኑ አፋንን ይሄ ተደርጓል ገሌ ይሄን ብሏል ገሌ እንደ አድርጓል እያለ ወሬ የሚያቀብል የሆነ ሰው አለ ብለው ለሁዘይፋ ሲነግሯቸው ሁዘይፋ ደግሞ ያ ሰው እንዲሰማ ስለፈለጉ من قالوا سمعت النبي صلى الله عليه وسلم يقول لا يدخل الجنة جنة يجبام قتات نجر السابقي جنة يجبام سلو سمعتشالو بلو حذيفة تناجروا وقوله قتات يمي لو قال يفسره هن النبي عليه الصلاة والسلام نجر مالتنا يابر الروال قلت يابر الروال ما في رواية مسلم في صحيح مسلم زغب على يالو يابرارዋል ቀታት ምን እንደታሰበበት ማለት ነው ምን ይላል ለሙስሊም ዘገባ ላይ لا يدخل الجنة نمام ይላል ነማምና ቀታት ሁለቱም ተመሳሳይ መልእክት ያዘሉ ቃላቶች ናቸው ማለት ነው لا يدخل الجنة ጀነት አይገባም ነማሙን ነገር አሳባቂ ጀነት አይገባም ብለዋል መልእክተኛው አለይሂ ሰላቱ ወሰለም እንደሃለ ዛቻ የተዛተበት ነው ከባኢረ الذنوب የሚባሉት ታላላቅ ወንጀሎች የሚባሉት በጣም በርካታዎች ናቸው ገደብ የላቸውም ቁጥር ስፍር የላቸውም ዛቻ ያለበት ሁሉ ይሄን ያደረገ ጀነት አይገባም ከተባለ من ከባኢረ الذنوب ነው ማለት ነው ይሄን የፈጸመ ወይም የተናገረ አላህ ከረህመቱ ያባረው ከተባለ ታላላቅ ወንጀል ነው ማለት ነው ሱብሃንአላህ ነብዩ አለይሂ ሰላቱ ሰላም ይሄን ያደረገ ከኛ አይደለም ብለው ከተናገሩ ከታላላቅ ወንጀሎች መሆኑን እወቅ ማለት ነው ጀነት አይገባም ነማም ወይም ቀታት ነገር አሳባቂ ጀነት አይገባም ሴት ወንድ ዓሊም ጃሂል ሀብታም ድሃ የተማረ ያልተማረ የሚባል ነገር የለም ሁሉም ሱብሃንአላህ ከባድ ወንጀል ነው ማለት ነው ምላስ ጣጣ ምላስ ከሚያስተላልፋቸው አደጋዎች አንዱ ይሄ ነው ማለት ነው ወቂላ ተብሏል ኢነል ቀታት ማለት هو الذي يستمع من حيث لا يعلم به تبሏል ثم ينقل ما سمعه ቀታት ማለት ነገር አሳባቂ ብቻ ሳይሆን አሉ ቀታት ብሎ ማለት ይሄ ቃሉ ጀነት ቀታት ጀነት አይገባም ማለት هو الذي እርሱ ያ ነው ተብሏል يستمع የሚያዳምጥ የሆነ من حيث لا يعلم به ሰዎች ሳያውቁ የሚያዳምጥ የሆነ لا اله الا الله በጣም ከባድ ነው والله ሰዎች ሳያውቁ የሆነ ወሬ እያወሩ ያዳምጣል ማለት ነው ከዛ ያዳምጥና ثم ينقل ከዛ ያስተላልፈዋል ما سمعه ያን የሰማውን ያስተላልፋል ይሄን ነው የሚመለከተው ተብሏል يدخل الجنة ቀታት በተለይ ባለንበት ዘመን ይሄ ሰዎች በማያውቁበት መልኩ እንቲባህ በማያደርጉበት መልኩ ያዳምጣል ከዛ
ያን ያዳመጠው ሌላ ያስተላልፋል በተለይ ሶሻል ሚዲያ ላይ ብዙሃን መገናኛ ወሳኢል الإعلام ላይ የሴቶች ራሱን የቻለ መጅሙዓ ሊኖራቸው ይችላል በተለያየ መልኩ ገብቶ ሴቶች የሚያወሩትን አዳምጦ በመውጣት ለሌላ ነሽር ያደርግ ይችላል ሰዎች በማያውቁት መልኩ ማለት من حيث لا يعلم به አይታወቅም ምንነቱ ማለት ምንነቱ አይታወቅም ያን የሰማውን ለሌላ ያስተላልፈዋል ማለት ይሄ ነው የተፈለገበት የታሰበበትም ተብሏል እንተቢሁ لا يدخل الجنة قطات ወይም ደግሞ ሰዎች ቤት ውስጥ ሆነ ክላስ ውስጥ ነው ያወሩ ሊሆን ይችላል በጓዳ በውጭ ሆኖ ሊያዳምጥ ይችላል ማለት ያዳምጣል ያን የሰማውን ለሰዎች ያስተላልፋል ማለት በጣም ከባድ ነው ሐቂቀተን والله سبحان الله وقيل إن القتات هو الذي يستمع يا نو تبولال يميادمط يهونه من حيث لا يعلم به ሰዎች በማይገነዘቡና በማይረዱት በማያውቁት መልኩ የሚያዳምጥ የሆነ ማለት ነው ثم ينقل ما سمعه ከዛም የሰማውን የሚያስተላልፍ የሆነ ማለት ነው ሴት ለሴት ሊሆን ይችላል አንዷን ሴት ላይ ፈልጓት ይችላሉ ትገባለች የሚባለውን ሰምታ ታስተላልፋለች ወንድ ለወንድ ሊሆን ይችላል ወይም ሴቶች ከወንዶች ጋር ሊሆን ይችላል ወይም ወንዶች ከሴቶች ጋር ሊሆን ይችላል በወሳል العيان ብቻ የሚገደባ አይደለም በማንኛውም መልኩ ብቻ ሰዎች በማያውቁ የሆነ ወሬ ያወራሉ ማንንም ሰው እንደሚሰማቸው እንደሚያዳምጣቸው ግንዛቤው የላቸውም ግን ያዳመጠ ነው ያለው ያን የሰማው ለሌላ የሚያስተላልፍ ሰው ነው ተብሏል ይሄ ሐዲስ የሚመለከተው ማለት ነው ونفي دخول الجنة عن النمام ነገር የሚያሳብቅ የሆነ አካል ጀነት አይገባም ብለው መልእክተኛው አለይሂ ሰላቱ ሰላም መቃወማቸው ونفي دخول الجنة ጀነት መግባትን መቃወማቸው عن النمام ነገር የሚያሳብቅ የሆነ ሰው ጀነት አይገባም لا يدخل الجنة ብለው ማለታቸው وكذا بقية أدلة الوعيد ሌሎችም ዛቻ ያለባቸው ነገሮች በጣም በርካታዎች ናቸው ይሄን ያደረገ ጀነት አይገባም ይሄንን የተናገረ ጀነት አይገባም ይሄን የተገበረ ብዙ አሉ ወዒድ ማለት ዛቻ ይባላል وكذا እንዲሁ ተመሳሳይ በሆነ መልክ በقية أدلة الوعيد ዛቻን የሚያመለክቱ የሆኑ ቀሪዎቹ መረጃዎችም فيها በውስጣቸው ሹብሃቱን ሹብሃ አለ ማደናገሪያ ነገር አለ ለልخوارج خوارجዎች እነኚህን በተመለከተ እንደ ማደናገሪያ የሚነዟቸውና የሚረጯቸው ሆኖ እናገኛለን ነው الذين نزا خوارجዎች ሙብተዲዓ የሆኑ خوارجዎች በሙስሊም መሪዎች ላይ የሚያምፁ የሆኑ خوارجዎች ይከፍሩና የሚያከፍሩ የሆኑ ከኢስላም አስፈንጥረው የሚያወጡ የሆኑ من ارتكب معصية ወንጀል የሰራን የሆነ ሰው ከኢስላም የማያወጣ የሆነን ወንጀል የሰራ የሆነን ሰው የሚያከፍሩ የሆኑ خوارجዎች እነኚህ ላይ እንደ መረጃ ያጣቀሷቸዋል ማለት ሹብሃ ማለት ነው ሌሎችን ሰዎች ግራ ለማጋባት ይሄው እኛ ለምናምንበት እምነት ይሄ መረጃ አለን ይያሉ ማደናገሪያ ሹብሃ ይረጫሉ ማለት ነው ይሄው መልእክተኛው አለይሂ ሰላቱ ሰላም لا يدخل الجنة ነማም ብለዋል ሐሜተኛ ጀነት አይገባም ነገር አሳባቂ ነማም ነገር አሳባቂ ጀነት አይገባም ብለዋል ነማም ጀነት አይገባም ብለዋል ቀጣት ጀነት አይገባም ብለዋል መልእክተኛው አለይሂ ሰላቱ ስለዚህ ይሄው እነኚህ ከከባኢር ዝኑቦች ናቸው ተላላቅ ወንጀል የሚሰራ ሰው ከኢስላም መውጣቱን ያመላክታል ይሄው መረጃችን ብለው ይህን ሹብሃ ይረጫሉ ነው ونفي دخول الجنة عن النمام وكذا بقية أدلة الوعيد ሌሎችም አሉ ይሄን ያደረገ ከኛ አይደለም ይሄን ያደረገ ጀነት አይገባም የሚሉ ሌሎችም መረጃዎች አሉና እነኚህን በተመለከተ خوارجዎች ሹብሃ አለ ነው ሹብሃ ይረጫሉ ነው ማዕሲያ አንድ ወንጀል የሰራ ሰው ጀነት አይገባም ብለው ሲያምኑ እነኚህ መረጃዎች ያቀርባሉ ወኢን ካነ ሙወሂድ እንኳን ቢሆን ከአላህ Subhanahu Wa Ta'ala ውጭ በፍጹም የሚያመልከው ነገር የለውም ዒባዳዎችን በአጠቃላይ ለአላህ Subhanahu Wa Ta'ala ብቻ የገደበ ሆኖ እያለ አላህ Subhanahu Wa Ta'ala በብቸኝነት እያመለከ እያለ ግን ከከባኢር الذنوب አንድን ከፈጸመ ተውባ ሳያደርግ ከሞተ ዘላለም የሳት ነው ብለው ያምናሉ ከሃዲ ነው ይላል ዱንያ ላይ ከኢስላም ያወጡታል መረጃ ሲሏቸው እንደሃሉ መረጃዎችን ያጣቀሳሉ ማለት ነው طيب ويجاب عن هذه الشبهة
ከዚች ማደናገሪያቸው ኸዋሪጆች የሚረጯት ከሆነችው ማደናገሪያ መልስ ይመለሳል بقول الله تعالى በቀጣዩ በአላህ Subhanahu Wa Ta'ala ቃል መልስ ይመለስላቸዋል ኸዋሪጆች إن الله لا يغفر ፈጽሞ አይምርም أيشرك به በርሱ ላይ ማጋራትን ፈጽሞ አይምርም ويغفر الله ይቅር ይላል ما دون ذلك لمن يشاء ለሚሻው ሰው ከዚህ ውጭ ያለን መለስተኛ ከሽርክ ማለት ነው ወንጀሉ ከሽርክ ጋር ሊወዳደር የማይችል ሽርክ አክበር ያልሆነን ወንጀል ሽርክ አክበር ደረጃ የማይደርስ የሆነን ወንጀል አላህ ይምራል በዚህ እንመልስላችኋለን ነው ነገር ማሳበቅ አዎ ጀነት አይገባም ተብሎ ተነግሯል ነገር የሚያሳብቅ የሆነ አካል ትልቅ ወንጀል ነው ነገር ግን ከኢስላም ያወጣል የሚል መረጃ የለም ሙሂድ ከሆነ አላህ ከፈለገ ጀሃነምን ሳያሳየው ጀነት ሊያስገባው ይችላል ይሄ የአህሉ ሱና ወል ጀማዓ አቂዳ ነው ነገር የሚያሳብቅ የሆነን ሰው አላህ ከፈለገም የጥፋቱን ያህል በእሳት ከቀጣው በኋላ መጨረሻው ግን ጀነት ነው የሚሆነው እሳት ግን እንዴት ነው የሚቻለው ከባድ ነው ነገር ማሳበቅ በጣም ቀፋፊ የሆነ ከባድ የሆነ ወንጀል ነው ወደፊት እንደምናየው ማለት ነው فجعل الذنوب الله سبحانه وتعالى ወንጀሎችን አደረጋቸው تحت مشيئته በሱ መሻአን ያደረገው በሱ በአላህ ፍላጎት ስር ነው ያደረገው ኢንሻአ ከፈለገ አላህ غفرها له ያን ወንጀሉን የሰራው የሆነውን አላህ ይቅር ይለዋል وإنشاء الله عز وجل كفلق عذبه يكتوال بقدر ذنبه بوانجل لك مالته ثم مآله كزام مجرشاو إلى الجنة ولي جنة نميونه موحرنا من بتملكته ذنوب بتملكته سوى الشرك الأكبر تعلق إهونه وشرك سيكر تعلق إهونه وشرك سيكر إهنا كإسلام النوت أنا قر شركنا عندهم كفر اللي هو يشلال شركنا كفر لا يالو بميلو علماء عليا كل شرك كفر وكل كفر شرك بالوال كفرنا شرك كإسلام يما يوت أنا قر اسكه هو ندرس ما نيون منجل الله عز وجل في مشيئة الله نو كفلقة يكري له على الله كفلقة بوانجلو لك يكتوال ما جرشاو قن جنتنا ليه أهل السنة والجماعة امنة عقيدات مالت سوى الشرك الأكبر فإنه يخلد صاحبه في النار شرك أكبر قن تعلاق وشرك لي يودك ايهونا أكل الله فسمو أيمرو يشرك أكبر بالبيت زي العالم إساتوس ناري نوم يهونو زي العالم إساتوس ناري نوم يهونو مالته مخلد فإنه يخلد صاحبه في النار عند بزي قرآن أنقذ الخوارجوش من السباتوال بكتا يدقمو بحديث الملس باتشوالنا وقال الإمام البخاري رحمه الله تعالى حدثنا أبو اليماني قال أخبرنا شعيب عن الزهري قال أخبرني أبو إدريس أعيذ الله ابن عبد الله أن عبادة ابن الصامت رضي الله عنه وكان شهد بدرا وهو أحد النقباء ليلة العقبة أن رسول الله صلى الله عليه وسلم قال وحوله عصابة من أصحابه بايعوني على ألا تشركوا بالله شيئا ولا تسرقوا ولا تزنوا ولا تقتلوا أولادكم ولا تأتوا ببهتان تفترونه بين أيديكم وأرجلكم ولا تعصوا في معروف الحديث إمام البخاري رحمه الله تعالى أبو اليمان نقرن له حدثنا أبو اليمان نقرن قال أخبرنا شعيب له أبو اليمان شعيب نقرن له شعيب عن الزهري كالإمام الزهري والسدسيون قال الزهري من له أخبرني أبو إدريس نقرن يا أبو إدريس مالت أعيذ الله ابن عبد الله يوانا أبو إدريس قتل سمنه كنيا مالتنا أعيذ الله ابن عبد الله سمو مالتنا السمن على أبو إدريس أن عبادة ابن الصامت تسنيو صحابي رضي الله عنه وكان شهد بدر زمچا ላይ ከተሳተፉት አንዱ ነበረ بدر زمچا የመጀመሪያው ጦር መዲና በተሰደዱ ሁለተኛው አመት ላይ የተካሄደው የመጀመሪያው ዘመቻ غزوة بدر الكبرى በመባል የሚታወቀው እዛ ዘመቻ ላይ ከተሳተፉት عبادة بن الصامت ነበረ وهو عبادة بن الصامت የተባለው صحابي أحد النقباء ليلة العقبة ይላል
أحد النقباء كنقباء ተመርጠው ከመዲና ወደ መካ ከመጡ ሰዎች አንዱ ነበር ይላል። እነኚህ 12 ናቸው ቁጥራቸው ይባላል። وكانوا 12 رجلا 12 ናቸው الذين تقدموا لأخذ البيعة لنصرة رسول الله صلى الله عليه وسلم ملكتنيون عليه الصلاة والسلام لمردات دينون لمردات እኛ ዝግጁ ነን እርሶን ለመርዳት እኛ ዝግጁ ነን ብለው ከመዲና ቃል ኪዳን ለመግባት መካ ከመጡት አንዱ ነበረ ዑባዳ ኢብኑ ሷሚት። ነብዩ አለይሂ ሰላቱ ሰላም መዲና ከመሰደዳቸው በፊት መካ ላይ ያሉ የተከሰተ ክስተት ነው። ይሄ ከመዲና ነው የመጡት እና ይሄ ምን ይባላል? አሐዱ ኑቀባኢ ማለት ተመርጠው ምርጥ የሆኑ ተመርጠው ከመዲና ወደ መካ ከመጡት አንዱ ነው። ሌሊቱል ዐቀባ የሚለው አይለቲ ቢሚነን ሚና ላይ የተከናወነ የሆነ ማለት ነው። ሌሊቱል ዐቀባ ማለት ሚና ላይ ነው ጉዳዩ። መልእክተኛው አለይሂ ሰላቱ ሰላም ከመካ ወደ ሚና ሄዱ። መካና ሚና ይራራቃል። ሚና ከመካ ከሐረም ክልል ውስጥ ቢሆንም ይራራቃሉ። ከመካ ከተማ ወጥተው ሚና ላይ ነው መገናኘት የፈለጉትና መኮች እንዳያዩ እንዳይሰሙ ከመዲና መጡ። የተገናኙት ሚና ላይ ነው። የአላህ መልእክተኛ አለይሂ ሰላቱ ሰላም በወቅቱ ካነ ቢመካ قبل هجرته وهي جمرة العقبة በአሁኑ ሰዓት ጀምረቱል ዐቀባ ይባላል። ሚና ላይ ጠጠሮች ይወረወራሉ። ጠጠሮች የሚወረወሩባቸው ገንዳዎች አሉ። ለመካ ቅርብ የሆነው 3 ገንዳዎች ናቸው። ጀምረቱል ዑላና ጀምረቱል ውስጣ ጀምረቱል ዐቀባ። ይሄ እዚህ ጋር ነው የተገናኙት ማለት ነው። ሌሊቱል ዐቀባ ማለት ይሄ ነው። አሁን ጠጠር የሚወረወርበት ትልቁ ለመካ ቅርብ የሆነው እዚህ ጋር ነው የተሰባሰቡትና እዚህ ጋር እንደተገናኙ ሌሊት በጨለማ ነው የተገናኙት እና وهو احد النقباء ማለት ከመዲና ተመርጠው ከመጡት ትልቅ ደረጃ ካላቸው አንዱ ነው ዑባዳ ኢብኑ ሷሚት። ሌሊቱል ዐቀባ ሌሊት ሚና ላይ ማለት ነው። أن رسول الله صلى الله عليه وسلم يا الله سبحانه وتعالى ملكتኛ قال አሉ وحوله ዙሪያውን ማለት ነው በመልእክተኛው ዙሪያ ኢሷበቱ ሚን አስሐቢሂ እነኚህ 12 ባልደረባዎቻቸው ከበዋቸው እያለ ማለት ነው። እነኚህ ከመዲና የመጡት እስልምናን ለመርዳት እርሶን ለመርዳት እኛ ዝግጁ ነን፣ ከህይወታችን ከሚስቶቻችን ከልጆቻችን ከንብረቶቻችን እንደምንከላከል ሁሉ ለእርሶም እንከላከላለን ጠላትን እኛ ጋር ኑ እያሉ ነው የተመካከሩትና وحوله ملكتنيو عليه الصلاة والسلام زورياتهم مالتنا عصامات يتوسنوا جماعة 12 ናቸው من أصحابه كبال درباوቻቸው ዙሪያውን የተወሰኑ እያሉ بايعوني አሏቸው ቃል ግቡልኝ አሏቸው ቃል ግቡልኝ እነኚህ ከመዲና የመጡትን ቃል ግቡልኝ አሏቸው على الا تشركوا بالله شيئا በአላህ Subhanahu Wa Ta'ala ላይ ምንም ነገር ላታጋሩ ቃል ግቡልኝ አሏቸው መጀመሪያ ሱብሃንአላህ የመልእክተኛው عليه الصلاة والسلام ዋና የሚያጨናንቃቸው ኡማው ላይ ያለው ሽርክ ነውና ይሄን አለው የአላህ መልእክተኛ አለይሂ ሰላቱ ወሰለም ባይዑኒ ቃል ግቡልኝ አሏቸው على الا تشركوا بالله شيئا በአላህ Subhanahu Wa Ta'ala ላይ ምንም ነገር ላታጋሩ ቃል ኪዳን ግቡልኝ አሏቸው يعني ان يكونوا على التوحيد الخالص من الشرك ከሽርክ የጸዳ በሆነ ተውሂድ ላይ እንዲሆኑ ማለት ነው ሱብሃንአላህ ኢፍራድ الله بالعباده الله سبحانه وتعالى በብቸኝነት ያመልኩ ዘንድ ዒባዳን በተቀለለ الله سبحانه وتعالى ብቻ ይገድቡ ዘንድ በአላህ ላይ ምንም ነገር እንዳያጋሩ ቃል ግቡልኝ አሏቸው። ጅን ማምለክ የለ ቀናት ማምለክ የለ ዛፍ ድንጋይ ፀሐይ ጨረቃ ጎበድን መቃብር ባሪገዝ ቆሌ የሚባል ነገር የለም። በአላህ ላይ ምንም ነገር ላታጋሩ ቃል ግቡልኝ አሏቸው። ተጨማሪ ወላ ተስሪቁ ላትሰርቁ ቃል ግቡልኝ አላቸው መልእክተኛው አለይሂ ሰላቱ ሰላም ላትሰርቁ ምክንያቱም አልኢስላም ጃአ لحماية الاموال እስልምና ሲመጣ እስልምና ዲናችን ሲመጣ ገንዘቦችን ለመጠበቅ ነው የመጣው ገንዘቦችንም ይጠብቃል ገንዘብ ያለ አግባብ ማንንም ሰው የሰው ገንዘብ መዝረፍ አይችልም ያለ አግባብ ቦታ አለው ዲናችን ላይ ገንዘብ ማለት ነው ወላ ተስሪቁ ላትሰርቁ ቃል ግቡልኝ አሏቸው ወላ ተዝኑ ዝሙላ ሰሩም ቃል ግቡልኝ አሏቸው
ዝሙት በዲናችን ጸያፍ ነገር ነው። ልጆች ትውልዱ መነጀስ መበከል የለበትም። ትውልዱ መበከል የለበትም። ናም መቀላቀል የለበትም። ከአንድ እናት ከአንድ አባት ንጹህ የሆነ ትውልድ መፈጠር ስላለበት ዝሙት ላትሰሩ አሉ መልእክተኛው አለይሂ ሰላቱ ወሰለም። ወላ ተቅቱሉ አውላደኩም ልጆቻችሁን ላትገድሉ ቃል ግቡልኝ። በጃህሊያ ጊዜ ልጆቻቸውን ይገላሉና ማለት ነው። ድህነት እየፈሩ ይገላሉ። ነውርን ትችትን እየፈሩ ይገላሉ። ይሄን ላታደርጉ አሉ። በዘመናችንም ልጆችን በተለያየ መድኃኒት የሚገሉ አሉ። ህይወት ከተነፋበት በኋላ በተለይ ከ4 ወር በኋላ በተለይ የሚገሉ ሰዎች በተለያየ መድኃኒት ሱብሃንአላህ የሚገሉ ሰዎች አላህን ፍሩ ልጆቻችሁን ላትገሉ አሉ መልእክተኛው አለይሂ ሰላቱ ወሰለም። ልጆችን ህይወት ከተዘራባቸው በኋላ በተለይ የሚገሉ ሰዎች ዶክተሮች፣ ተባባሪዎች ዶክተሮች ወንጀሉ ይገቡበታል። እናትም አባትም ተስማምቶበት ከሆነ እናትም ሶስቱም ወገኖች ናቸው ተጠያቂዎቹ። በዚህ ላይ ሐሳብ የሰጠ ሁሉ በወንጀል ስለተባበረ ይጠይቃል። ወላ ተቅቱሉ አውላደኩም ልጆቻችሁን ላትገድሉ ቃል ግቡልኝ አሏቸው። ወላ ተእቱ ላትፈጽሙ ላታመጡ ቢቡህታንን ቅጥፈትን ላታመጡ ተፍተሩነሁ የምትዋሹት የሆነን ቅጥፈት ላታመጡ ቃል ግቡልኝ አሏቸው። የምትዋሹት የሆነን ቅጥፈት አሏቸው። በይነ አይዲኩም በእጆቻችሁና ወአርጁሊኩም በእግሮቻችሁ መካከል አሉ። አይና ይሄ ሙዕዘሙል አፍዓል ብዙውን ጊዜ ብዙሃኑ ስራ ተቃዕ ቢሂማ በእጅና በእግር በእጆችና በእግሮች ስለሚፈጸም ነው። ወኢንሻረከሁማ ሳኢሩል አዕዳ ሌላው የሰውነታችን ክፍል ሙሻረካ ቢያደርግ ተሳትፎ ቢያደርግም ወንጀል ሲሰራ ብዙውን ጊዜ ወንጀል የሚሰራው በእግርና በእጅ ነው። ለዛ ነው በእጆቻችሁና በእግሮቻችሁ መካከል የምትዋሿቸው የሆኑ ቅጥፈቶችን ላታመጡ። በተለይ ሴቶችን በተመለከተ ወንዶችም እንደዛው ዝሙት ትሰራለች፣ ትወልዳለች፣ መጨረሻ ላይ ኒካህ ታደርጋለች። ናም ኒካህ ያደረገው ሰው ነው ትላለች። ወይም ትዳር ላይ ያለች ዝሙት ትሰራለች፣ የባል ልጅ ነው የሚባለው። እንደሃለው እፍትራ ይሄ ቡህታን ቅጥፈት በእጅና በእግሮቻችሁ መካከል የምትዋሿቸው የሆኑ ቅጥፈቶችን ላታመጡ ቃል ግቡልኝ አላቸው መልእክተኛው አለይሂ ሰላቱ ወሰለም። ወላ ተዕሱ ፊ ማዕሩፍ በመልካም ነገር ላታምጹ ቃል ግቡልኝ። በመልካም ነገር እስከታዛችሁ ድረስ ላታምጹ ቃል ግቡ አላቸው መልእክተኛው አለይሂ ሰላቱ ወሰለም። እነኚህ መልእክቶች ካስተላለፉ በኋላ ሚና ላይ ተሰባስበው ባሉበት ወቅት እነኚህ ሷሐባዎች ከመዲና መጥተው ምን አሉ? ፈመን ወፋ ሚንኩም ፈአጅሩሁ ዐለላህ። ፈመን ወፋ ቢመዕና ሰበተ ዐላ ማ ባየዐ ዐለይህ አሁን ቃል በገባበት ላይ የጸና የሆነ አካል አሉ። በዚህ ላይ ጸንቶ የተገኘ በአላህ ምንም ነገር የማያጋራ የማይሰርቅ ዝሙት የማይፈጽም ልጆቹን የማይገድል የማይጨፈጭፍ ቅጥፈትን በውሸት ማለት ነው እየቀጠፈ የማያመጣ የሆነ በመልካም ነገር ላይ የማያምጽ በቃ በዛው ቃል በገባበት ላይ ጸንቶ የተገኘ ማለታቸው ነው። ፈአጅሩሁ ዐለላህ ምንዳው በአላህ ላይ ነው አሉ። ምንዳውን የሚያገኘው ከአላህ ሱብሓነሁ ወተዓላ ነው አሉ ማለት ነው። ወመን አሳበህ ሚን ዛሊክ አሁን ከተዘረዘሩት ሸይአን አንድን ነገር የፈጸመ አሁን ከተዘረዘሩት አንዱን የፈጸመ ፈዑቂበ ፊ ዱንያ በዱንያ ላይ እርምጃ ከተወሰደበት ከተቀጣሉ። ለምሳሌ ከዚና ወሰሪቃ ዝሙት ከሰራ ሙህሰን ከሆነ የትዳር ዓለም ያየች ከሆኑ ተቀጥቅጠው ይገደላሉ። የትዳር ዓለም ያላዩ ከሆኑ 100 ጊዜ ይገረፋሉ። ሌባም እጁ ይቆረጣል። ፈዑቂበ ፊ ዱንያ ላይ ከተቀጣ ሐድ አለ። ዱንያ ላይ ሸሪዓ ያስቀመጠው የሆነ የቅጣት ገደብ አለ። ያ እርምጃ የተወሰደበት ማለት ነው። ወመን አሳበ አሁን ከተዘረዘሩት ቃል እንድትገቡልኝ ከጠየኳችሁ አጀንዳዎች አንዷን የፈጸመና ዱንያ ላይ እርምጃ ከተወሰደበት فهو كفارة له ይሄ ዱንያ ላይ የተወሰደበት እርምጃ ለሱ ከፋራ ነው። ያን ወንጀሉን ይሰርዝለታል አሉ።
ለምን አላህ Subhanahu Wa Ta'ala ይሄ ዱንያ ላይ ያለው ከፋራው ይወሰድበት እርምጃ ይችን ማዕሲያ ወንጀሏን እንዲያብሳትና እንዲሰርዛት ያደርጋል ማለት ነው لانه يمحو عنه تلك المعصيه ويسقط عنه عقوبتها في الاخره باخره ዳግም በዚች ወንጀል እንዳይቀጣ ያደርጋል ማለት ነው ሱብሃንአላህ ለምሳሌ አንድ ሰው ዝሙት ሰራ ሙህሰን ነው ይዘራ ዓለም ያየነው ይዘራ ዓለም ያየችን ሴቷ ምን በል ተቀጥቅጠው ተገደሉ በዚህ በዝሙት አላህ አይቀጣቸው لمن الله عز وجل أرحم بعبده لا يجمع عليه عقوبتان ببارياو ላይ ሁለት ቅጣት እንዲሰባሰብበት አያደርግም ማለት ነው ለዚህ ነው ሱሐባዎች ሱብሃንአላህ ተሳስተው ዝሙት የሰሩ ሱሐባዎች ከሴትም ከወንድም ተቀጥቅጠው እንዲገደሉ ያደረጉ ይሆኑት አንበሳ ጀግኖች ናቸውና ማለት ነው ጀግኖች ናቸው ማንንም ሳይፈሩ አላህን ብቻ በመፍራት የሰዎችን ትችት ለሰዎች ትችት ቦታ ሳይሰጡ ዝሙት ሰርተናል ብለው ተናገሩ ተቀጥቅጠው ተገደሉ በአኺራ በዛ በሰሩት ዝሙት አላህ በአኺራ አይቀጣቸውም የዱንያ ቅጣት ይሻለናል የአኺራ ሰዓት በጣም ከባድ ነው የሚቻል አይደለም አካላችን አይችለውም ብለው ዱንያ ላይ በድንጋይ ተቀጥቅጠው እንዲገደሉ የተደረጉት ማለት ነው አላሁ ዐዘ ወጀለ لا يجمع على عبده عقوبتين باند ወንጀል ሁለት ቅጣት የዱንያውንም የአኺራውንም ቅጣት ተፈጻሚ አያደርግበትምና ማለት ነው ዱንያ ላይ ከተቀጣ ተቀጥቅጦ ከተገደለ በአኺራ በዝሙት አይቀጣም በሌሎች ወንጀሎች እንጂ ሌላ ወንጀል ካለው ሌላ ወንጀል ይቀጣል አማ በዝሙቱ ሁለት ጊዜ አይቀጣም ማለት ነው نعم يا الله ملكتنا عليه الصلاة والسلام منالو ومن أصاب من ذلك شيئا فعوقب في الدنيا فهو كفارة له كفارانه يابس اللتالي يسرز اللتالي سبحان الله مكج أنوالو بك كفارانه يعني وانجلون يسرزوا اللالو ومن أصاب من ذلك أنني قالك قباتشو نتوش مكاكل شيئا عند نقر ياغني يفسمالو ثم ستره الله كدبك اللتالي الله كدبكه الدوابا إلي قدام دوت على درقم ሰዎችም ወንጀልን ሲሰራ አልደረሱበትም እሱም አልተናገረም ደብቋል فهو الى الله ይሄ ለአላህ Subhanahu Wa Ta'ala የተተወነው ብለዋል ይሄ ሰው ለአላህ የተተወነው ኢንሻአ አላህ ከፈለገ አፈ عنه አላህ ይቅር ይለዋል አላህ ወኢንሻአ ከፈለገ አላህ ግን አቀበሁ ይቀጣዋል ማለት ነው አላህ ከፈለገ ይቀጣዋል ይሄ ነው ዝሙት የሰራ ሰው ለምሳሌ ሱሐባ ሴቶች ሱሐባ غامديوا በተለይ አርግዛ በዝሙት አርግዛ ቀጥቅጣችሁ ግደሉኝ ያለችው ሴት ማለት ነው ይሄን ሐዲስ ታውቃለች ማሊክ ኢብኑ ማዒዝ ባሉ ሱሐቢይም ተቀጥቅጦ የተገደለው ወንድ ያውቃሉ ነገር ግን في مشيئة الله ነው አላህ ከፈለገ ይቅር ይልሃል ከፈለገ ይቀጣሃል ነው በቃ የሚታወቀው ነገር የለም في مشيئة الله ነው አላህ ሊቀጣኝ ይችላል አላህ ከሚቀጣኝ በአኺራ በጀሃነም እሳት ከሚቀጠቅጣኝ ዱንያ ላይ ያለው ቅጣት ይሻለኛል ብለው የመረጡት ለዚህ ነው ሱሐባዎች ማለት ነው في مشيئة الله ነው ብለን ነው የምናምነው ነው ይሄን አሉ መልእክተኛው አለይሂ ሰላቱ ወሰለም فبايعناه ቃል ኪዳን ገባንላቸው على ذلك በዚህ ነገር ላይ ቃል ኪዳን ገባንላቸው ይላል ዑባዳ ኢብኑ ሷሚት የተባለው ሱሐቢ ለይለተ العقبة ማለት ነው فأخبر النبي صلى الله عليه وسلم يا الله سبحانه وتعالى ملكتنيا تناقروا أنه تحت مشيئة الله فالله سبحانه وتعالى فلاقوا تسرنا له إن شاء الله كفلق عذبه الله يكتوال وإن شاء الله كفلق غفر له يكري له إيه يهولاتشنم ابنتاتشن عقيداتشن أهل السنة والجماعة عقيدانهم خوارجوش كن يو كان دهالو حديث قا يميقاتش هنا أملكاكت يالاتشو تماما مبتدعا وشناتشو مالتهم معصيان يسرى هنا سو وانجل يسرى موحد انكا بيهون كافر نبلو بقلة درجات سلم يامنو مالته مخلد في النار نبلو سلم يامنو مالته وأدلة الوعيد باتك علي ذاتشان بتملكة يمتعي هون مرجاوش التي فيها نفي دخول الجنة جنة بفصم أي قوام يميل ملكت يعزلو يهون التي ننيا أدلة الوعيد ذاتشان يعزلو يهون مرجاوش فيها بوستاتشو نفيو تقاوموا يلباتشو يهونو دخول الجنة جنة مقبات ميقاوموا يهونو عن الموحد موحد يهونسو مجمّنا موحد أسمر بات موحد يهونسو موحرنو
አላህን በብቸኝነት የሚያመልክ ሰው ነው በተውሂድ ላይ ነው ያለው طيب ይሄ ሰው የተለያዩ ወንጀሎችን ሰርቶ ጀነት አይገባም የሚል መልእክት ያዘሉ የሆኑ መረጃዎች إذا ارتكب كبيرة ታላቅ የሆነን ወንጀል ሲሰራ ጀነት አይገባም የሚሉ أدلة الوعيد تحمل ይተረጎማሉ على أن فيها حذفا እያንዳንዳቸው መረጃዎች ላይ የወደቀ ነገር አለ ብለን እንተረጉማቸዋለን የወደቀ አለ የሚቀደር የወደቀ ቃል አለ والتقدير تقدر منه انجازاه الله عز وجل በዛ በሰራ ወንጀል ዋጋውን የሚሰጠው ከሆነ አዎ ጀነት አይገባም ማለት ነው ለምሳሌ لا يدخل الجنة نمام انجازه الله عز وجل الله ዋጋውን የሚከፍለው ከሆነ አዎ ጀነት አይገባም ማለት ነው በዚህ መልክ ይተረጎማል አሉ አላህ ግን في مشيئة الله ስለሆነ الله جنة يسكبوال والتقدير إنجازه እንላለን لا يدخل الجنة نمام مثلا إنجازه أنت أو أنه ويم دقمو لا يدخل الجنة جنة يقام تبلو يترقمان دخولا أوليا مجمريا كم يقابوت آيهون مالت مجمريا كم يقابوت بدون حساب ولا عذاب يا لمن مرمرا يا لمن مكتات جنة يقابو آلو كنزا آيهون مالت مجمريا جنة كم يقابوت آيهونم يعني يعذب يقتل بقدر ذنبه بوانجلو لك يقتل مالت ስለዚህ ጀነት አይገባም ማለት دخولا اوليا ማለት ነው መጀመሪያ አይገባም ማለት ነው በዚህ እናወጣዋለን ማለት ነው الا ان يعفو الله عنه الله ይቅር እስካላለው ድረስ نعم በወንጀሉ ልክ ይቀጣል ጀሃነም መጀመሪያ ይገባል ጀነት የሚገቡ ሰዎች ምንም ችግር የሌለባቸው ጀነት ሲገቡ ከነሱ አይገባም ማለት ነው እሱ ወደ ጀሃነም ይሄዳል ጀሃነም የጥፋቱን የወንጀሉን ያህል ተቀጥቶ ወደ ጀነት እንዲመለስ ይደረጋል ማለት ነው አላህ ይቅር ካለው ግን እሱም ጀሃነምን ሳያያት ወደ ጀነት ቀጥታ ይሄዳል ማለት ነው ثم مآله ከተቀጣ ማለት ነው መጨረሻው ከዛም መጨረሻው ኢለ ጀነቲ ወደ ጀነት ይሆናል የሚቀጣም ከሆነ ሁለተኛ ይሄ ሶስተኛ አው انه ወይም ደግሞ ይሄ ሐዲሱ ሲብራራ اذا كان مستحلا مستحل ከሆነ ለምሳሌ ነገር ማሳበቅ حلال ነው ካለ ምሳሌ ይፈቀዳል የምን حرام ነው ካለ ዝሙት ይፈቀዳል حرام ነው ካለ ማነው حلال ነው ካለ ዝሙት حلال ነው ይፈቀዳል አስከሪ መጠጣት حلال ነው ይፈቀዳል ምሳሌ مستحيل ያደረገው ያን ከባኢር الذنوب የሆነው ማለት ነው ከቢራ من كبائر الذنوب የሆነውን ከቢር من كبائر الذنوب የሆነውን حلال ነው አለ ምሳሌ ማለት አው فانه باستحلاله ያን ነገር حلال ነው ብሎ ሲያምን يكون ይሆናል مكذبا የሚያስተባብል ይሆናል للنص መረጃውን የሚያስተባብል ይሆናል ማለት ነው ሸሪዓ ይሄ ነገር حرام ነው ይያለ ያን ነገር ያስተባበለ ነው ያለው ማለት ነው سواء فعله የሚያስተባብል ከሆነ ደግሞ ያን حلال ነው ሲል ነሱን መረጃውን ያስተባበለ ነውና ቁርአኑን ወይም ሱናውን ያስተባበለ ነውና سواء فعله ይፈጽመው አም ለም يفعله አይፈጽመው ምን ይሆናል ያን ጊዜ ደግሞ ይከፍራል ካፊር ይሆናል ስለዚህ لا يدخل الجنة قتات لا يدخل الجنة نمام ሌላም አሉ እነኚህ ምንድነው ያን ነገር حلال ነው ብሎ የሚል ከሆነ ነው ጀነት አይገባም ይሄ ደግሞ مخلد في النار ነው የሚሆነው حلال ነው ካለ ከእስላም ይወጣል ተውባ ካላደረገ ማለት ነው ወይም دخول መግባቱ አውሊ መጀመሪያ ከሚገቡት አይደለም ማለት ነው ወይም አላህ عز وجل ሙጃዛ ዋጋውን የሚከፍለው ከሆነ አው ጀነት አይገባም ማለት ነው طيب وجاء عن بعض السلف كسلفوች ከከፊሎቹ መጥቷል ምን የሚል መጥቷል ان ادله الوعيد تمر كما جاءت يميل ولا يتعرض لمعناها لانه ابلغ في الزجر سلفوቻችን ከሰለፎች ከከፊሎቹ የመጣ መልእክት አለ ان ادله الوعيد ዛቻን ያዘሉ የሆኑ መረጃዎች ባጠቃላይ ይሄን ያደረገ ጀሃነም አስገባዋለሁ ይሄን ያደረገ እኔ ከረህመቴ አባርረዋለሁ የሚል ዛቻን ያዘሉ መረጃዎች ባጠቃላይ تمر كما جاءت እንዳመጣጣቸው ያልፋሉ እንዳመጣጣቸው ማለፍ አለባቸው የሚል አቋም ያላቸው አሉ ከሰለፎች አሉ ولا يتعرض لمعناها ትርጉሙም አይታወቅም በቃ ትርጉም የተፈለገበት ይሄ ነው ብለን በተፍሲል አንናገርም ተዓሩድ አናደርግም ተዓሩድ ማለት ትርጉሙን መጠቀም የለብንም ይሄ ነው ማለት የለም ለምሳሌ
አሁን ሐዲሱ ላይ እንዳየነው لا يدخل الجنة نمام ነገር አሳባቂ ጀነት አይገባም አለቀ በቃ በዛው መልክ መሄድ የተፈለገበት እንደዚህ ነው መጀመሪያ ይገባ ማለት ነው ወይም አላህ ዋጋውን የሚከፍለው ከሆነ ማለት ነው ወይም ሙስተሂል ከሆነ ነው ይሄ ምንድነው ተዓሩድ ያደረግን ያለ ነው ማለት ነው ይሄ ተዓሩድ ነው ይሄ ነው የተፈለገው ስንል ተዓሩድ ያደረግን ያለ አይባልም ዝም ብሎ ጀነት አይገባም ብሏል ማለት ነው አይገባም ብለን ነው የምናልፈው አለቀ ለምን لانه ابلغ في الزجر ሰዎች እንዲቆጠቡ ለማድረግ መጠነ ሰፊ የሆነ መልእክት ያዘለ ሆኖ የምናገኘው ተዓሩድ በማናደርግ ጊዜ ነው አይ دخولن اولي አይገባ መጀመሪያ ከሚገቡት አይሆንም ማለት ነው ጀነት ይገባል ካል ሰዎች ከወንጀሉ እንዲቆጠቡ አያደርጋቸውምና ሰዎች ከወንጀሉ እንዲቆጠቡ የሚያደርገው እንደመጣጡ ዝም ብለን ስናሳልፈው ነው አሉ ነገር አሳዋቂ ጀነት አይገባም ተብሎ መርሐባ አይገባም በቃ እንቀበለው አሉ እስካሁን ያየናቸው እንጃዛሁ ወይም دخولن اولي የሚለው ان كان مستحيلا የሚለው ተዓሩድ ነውና እዚህ ጋር አንገባም ያሉ አሉ አብለግ መጠነ ሰፊ የሚሆነው ጣራ የዘለለ የሆነ መልእክት ያዘለ የሚሆነው ሰዎች ዘጅርን ለማድረግ ሰዎች እንዲቆጠቡ ለማድረግ ሰዎች እንዲጨነቁ እንዲፈሩ ለማድረግ የሚያስችለን ተዓሩድ ሳናደርግ ነውና እንደመጣጡ ነው የምናሳልፈው አሉ ለምሳሌ ይሄን ያደረገ من غشنا فليس منا ብለዋል መልክተኛው አዎ ከኛ አይደለም ብለዋል ከኛ አይደለም ብለን እናልፋለን በቃ ማለት وهكذا من رغب عن سنتي فليس مني የኔን ሱና የጠላ ከኔ አይደለም ብለዋል አዎ አይደለም ብለን በዚህ መልክ ነው ማለት ያለብን ያሉ አሉ ነው ወዲኑ ዲናችን ደግሞ لا يؤخذ من دليل واحد ከአንድ መረጃ ብቻ አይወሰድም ዲናችን ከአንድ መረጃ ብቻ አይወሰድም نعم አንድ መረጃ ብቻ ይዘህ ዲንህን በዛ ላይ መገንባት መመስረት አትችልም وانما يؤخذ من جميع جوانبه ከሁሉም አቅጣጫ ነው የሚል ከሁሉም ነው ዲናችን የሚወሰደው ካንድ ብቻ لا يدخل الجنة نمام ስላሉ መልክተኛው አለይሂ ሰላም ይሄን ብቻ ይዘው ኸዋሪጆች ከኢስላም ሰዎችን ከኢስላም በማይወጣ ነገር የሚያወጡ የሆኑት ይኸው من دليل واحد ካንድ መረጃ ብቻ ነው ዲናቸውን እየወሰዱ ያሉት ማለት لا والدين لا يؤخذ من دليل واحد وانما يؤخذ من جميع جوانبه በሁሉም መልኩ ነው ያን ከዛም ሁሉንም አንድ ላይ አገናኝተን አጣምረን ነው አስታርቀን ሁሉንም ይዘን መሄድ አለብን ነው كما قال تعالى በቀጣዩ ቃሉ አላህ عز وجل እንዲህ ሲል እንደገለጸው ሁሉ يا ايها الذين امنوا ان انت ያመናችሁ ሆይ ادخلوا ግቡ في السلم ይላል እስልምና ውስጥ ግቡ ካፋ ሙሉ በሙሉ እስልምና ውስጥ ግቡ ይላል አላህ Subhanahu Wa Ta'ala እናንተ ያመናችሁ ሆይ ሙሉ በሙሉ እስልምና ውስጥ ግቡ አንድ من طرف واحد አንድ ብቻ ከስሜት ጋር የሚጣጣምና የሚገጥም የሆነ መረጃ ይዘህ እስልምና ይሄ ነው ማለት አትችልም ሌሎቹን መረጃዎች ማየት አለብህ ሁሉንም ያገናዘበ የሆነ መሆን አለበት ነው እስልምና ውስጥ እንገባ ካፋ ነው ሙሉ በሙሉ ነው አላህ ግቡ ያለው ጨርቄ ማቄሳችን ሁሉንም ጥቅልል ብለህ ነው መግባት ያለብህ ማለት ነው ولما أخذت الخوارج بنصوص الوعيد وتركت أدلة الرجاء ضلت وأضلت خوارجوች ጠማማ የሆኑ አንጃዎች እነዚህ ፍርቃዎች በሱሐባዎች ጊዜ የተጨፋጨፉ እነ አሊ ጋር የተጋደሉ የሆኑ نعم طبعا በጊዜው ቀብር ያመልኩም ነበር خوارجوች ضريح ያመልኩም ነበር በጊዜያቸው ضريح አልነበረ ነገር ግን እስላምን ሲረዱት በሱሐባዎች ፈህም ግንዛቤ አልተረዱም በራሳቸው አዲስ መጥ በሆነው ግንዛቤያቸው ተረዱትና ከትክክለኛው ጎዳና ተስፈንጥረው ወጡ ኻሪጆች ተባሉ ሱሐባዎች ተጋደሏቸው የነሱ አፍራኾች አሁንም በዘመናችን አሉ ولما اخذت الخوارج خوارجوች በያዙ ጊዜ بنصوص الوعيد ዛቻ ብቻ ያዘሉ የሆኑ መረጃዎችን وتركت أدلة الرجاء ተስፋ የሚሰጡ የሆኑ መረጃዎችን አድላዎችን እርግፍ አድርገው ትተው نصوص الوعيد ዛቻ ብቻ ያዘሉ የሆኑ መረጃዎችን አጥብቀው በያዙ ጊዜ أدلة الرجاء እርግፍ አድርገው መተው ضلت خارج ጠመሙ ትክክለኛው መንገድ ለቀቁ وأضلت ኡማውንም አጥመሙ የቻሉትን አጥመዋል የነሱን መልእክት የተቀበለን አጥመዋል لكل
ናዒቅ አትባዕ እንደሚባለው የጮኸ ሁሉ ተከታይ ይኖረዋል። ሱብሃንአላህ አንድ ሰው ካበደ እንደሱ የሚያብድ አያጣም። ضلت وأضلت تأمموا أتأمموا أي نعم. وتوافقهم المعتزلة في الحكم عليه في الآخرة في أنه يخلد في النار. خوارج وشقا قتموا تقنوا مان معتزلة يبالو تأمام أنجاوش مالتنا. وتوافقهم خوارج وشقا قتموا المعتزلة معتزلة في الحكم فرد بمسلت عليه كبائر الذنوب بمسرى سليمان في الآخرة ومجرش عالم بتملكته في أنه يخلد في النار زل عالم أساتس من ورو مالته كبائر الذنوب مسرى سو من معتزلة منالو زل عالم يساتن والو زل عالم يساتن بلو الناس بذي اسمه مالو مجرش عالم لاي يساتناچو ይላሉ ዝሙት የሚሰራው ምሳሌ ሁለቱም በአኺራ መጨረሻው ዓለም ዘላለም የሳት ነው ብለዋል። እንደና አቡ ጀህል እንደና አቡ ለሃብ ምን ጊዜም ዘላለም እሳት ውስጥ ይኖራል ብለው ውሳኔ ወስነዋል ማለት ነው። ሁክም በአኺራ በተመለከተ ኻሪጅና ሙዕተዚላዎች አንድ ናቸው። واختلفوا ተለያዩ ግን في التسميه ተስሚያን በተመለከተ ስያሜው ላይ ተለያዩ። فقالت الخوارج ኻሪጆች አሉ نسميه كافرا ዱንያ ላይ ካፊር ብለን እንሰይመዋለን። አንድ ሰው ከትላልቅ ወንጀሎች አንዱን የፈጸመ የሆነን ሰው ካፊር እንለዋለን አሉ። ዱንያ ላይ ራሱ ካፊር ነው በቃ خلاص የካፊሮቹን ሁክም ነው የሚሰጡት ማለት ነው። وقالت المعتزلة معتزلاዎች ግን አሉ نسميه فاسقا ፋሲቅ ብለን ነው የምንሰይመው። ካፊር አንልም እኛ ካፊር ማንለውም ሙስሊም ማንለውም ግን ፋሲቅ እንለዋለን አሉ። ካፊር ማንለው ብለዋል ሙዕተዚላዎች። ሙስሊም ማንለውም ማለት ግን ፋሲቅ እንለዋለን አሉ። ኻሪጆች ግን ካፊር እንለዋለን አሉ። طيب والرد على المعتزلة معتزلاዎች ላይ የምንሰጣቸው ምላሽ أن الله يقول በቀጣዩ ቃሉ እንዲህ ይላል الله عز وجل هو الذي خلقكم فمنكم كافر ومنكم مؤمن هو الذي እርሱ ያ ነው الله عز وجل ማለት خلقكم እናንተን የፈጠራችሁ የሆነ አምላክ ነው الله عز وجل فمنكم ከመካከላችሁ ካፊሩን ከሃዲ የሆነ አለ ከመካከላችሁ ካፊሮች አሉ ከሃዲዎች አሉ አለ الله عز وجل ومنكم ከመካከላችሁ ሙእሚኑን አማኝ አለ ይላል። አያችሁ የሰው ልጆችን አላህ ለሁለት ነው የከፈላቸው ማለት ነው። ኢማ ካፊር ወኢማ ሙእሚን። ሙዕተዚላዎች ግን ካፊርም ማንለውም ሙእሚንም ማንለውም ፋሲቅ ነው የምንለው ዱንያ ላይ በአኺራ ግን ሙኸለድ ፊናር ነው አሉ። ሙኸለድ ፊናር ነው በአኺራ። ሱብሃንአላህ አያችሁ ይው ድርጊቱ ዱንያ ላይ ድርጊቱ ከኢስላም ያወጣዋል ማለት ነው። ምክንያቱም ከኢስላም የወጣ ሰው ስለሆነ ሙኸለድ ፊናር የሚሆነው ማለት ነው። አላሁ ዐዘ ወጀል ግን هو الذي خلقكم እናንተን የፈጠራችሁ የሆነ አምላክ እርሱ ያ ነው ይላል። فمنكم كافرون ከመካከላችሁ ከሃዲ የሆነ አለ ومنكم مؤمنون ከመካከላችሁ አማኝም አለ ይላል። فجعل الناس الله سبحانه وتعالى ሰዎችን አደረጋቸው قسمين ለሁለት የተከፈሉ ያደረጋቸው ሰዎችን ሁለት ያደረጋቸው አላህ إما كافر أو مؤمن إما كافرا أو مؤمنا إما كافر أو مؤمن كهادي ومؤمن علق ولم يقسمهم الله عز وجل الكفافلاتهم إلى 3 أقسام لسوس الكفلاتهم الله سبحانه وتعالى لسوس سايهون الله عز وجل يكفلاتهم لهلت بتشانو مالت معتزلاዎች ግን ይው ለሶስት እየከፈሉን ያሉት ማለት ምንም አይነት መረጃ ማቱ አህለል ባጢል የባጢል ባለቤት ምን ጊዜም መረጃ የለውም። መረጃው ምንድነው? ስሜቱ ሐዋው ነው። መረጃው ስሜቱ ነውና ናም ምን ጊዜም እንደዋጀቀ እንደዋለለ እንደተፈረከረከ እንደተርበተበተ ናም ይኖራል ማለት ነው። መረጃ የሌለው ሰው እንደዚህ ነው። ለስሜት ባሪያ የሆነ ሰው በሚያሳዝን ሁኔታ ላይ ነው የሚኖረው። ضل واضل ጠሞ ህዝቦችን ያጠማል ማለት ነው። አላህ Subhanahu Wa Ta'ala ከተማማዎች ከሙብተዲዓዎች አላህ ይጠብቀንና ማለት ነው። ሙብተዲዓዎች እንደዚህ ናቸው። ምንም መረጃ ሳይኖራቸው ለስሜታቸው ብቻ በሚያዛቸው መልኩ ስለሚጓዙ ለስሜት ተገዢ ለስሜት ባሪያዎች ስለሆኑ በዚህ መልኩ ነው ህይወታቸውን የሚመሩትና ማለት ነው። አይናም አላህ ሰዎችን ሁለት አደረጋቸው ለሁለት ነው የከፈላቸው ካፊር ወይ ሙእሚን ወለም يقسمه الى 3 اقسام ሶስት አልከፈላቸውም فنعوذ بالله من الخذلان والله سبحانه وتعالى እንጠበቃለን
ከውርደት አላህ እንዳያዋርደን የውርደት ሁሉ ውርደት ብሎ ማለት በዲኑ ላይ የተዋረደ የሆነ ቆሻሻ ማለት ነው ዲኑን ሱብሃንአላህ ቁርአንና ሱና እንደረፋር ፀሐይ ፍንትው ያለ ሆኖ እያለ ያን አልቀበልም ብሎ ለስሜት ተገዢ የሆነ የተለያዩ ጧኢፋዎችን የሚከተል የተለያዩ አካሃዶችን እነዛን መለኪያ አድርጎ በጥመት ላይ እየዋዠቀ ያለ ሰው ማለት ይሄ ኺዝላን የውርደት ውርደት አላህ ይጠብቀን ማለት ነው لكن أهل السنة يقرقن أهل السنة الذين النزيا لكن أهل السنة الذين زكاهم الله بقوله الله سبحانه وتعالى بكتاوي قالوا تزكية يسطاتشو يصداتشو نصح مهوناتشون يجلص اللاتشو أهل السنة وكذلك جعلناكم أمة وسطا لتكونوا شهداء على الناس ويكون الرسول عليكم شهيدا أهل السنة والجماعة بلو مالت الذين النزياناتشو زكاهم الله عز وجل تزكية يسطاتشو مرت بارياوچي ميزاناوي يهونو بارياوچي بلو الله عز وجل تزكية يسطاتشو ناتشو أهل السنة والجماعة لكن أهل السنة والجماعة الذين النزياناتشو زكاهم الله بقوله بكتاوي قالوا الله تزكية يسطاتشو ያጸዳቸው ንጹሃን መሆናቸውን የተቀሰላቸው የተቆመላቸው ይሆኑት وكذلك እንደዚሁ ይላል አላህ جعلناكم አደረግናችሁ ኡመተን አደረግናችሁ ህዝቦች አደረግናችሁ ወሰጠን ሚዛናዊ አደረግናችሁ ፍትህን የተላበሳችሁ ሚዛናዊ ምርጥ የሆናችሁ ትውልዶች አደረግናችሁ ይላል አላህ عز وجل ለምን لتكونوا تهونوا زند شهداء مسكاريዎች على الناس በሰዎች ላይ መስካሪዎች ትሆኑ ዘንድ ይላል ويكون الرسول ملكتنيوم عليه الصلاة والسلام يهون زند عليكم بنانت لي شهيدا مسكاري يهون زند الله عز وجل وسط ميزاناوي فتهن يزل مرت يهون يالو ماننو أهل السنة حق لا يالوت سلفيوች ናቸው ሱናን ሙጭጭ አድርገው አጥብቀው ያዘሉ ይሆኑ ማለት ነው ሙብተዲዓዎች ዙጋ አይገቡ አይ نعم እቺ ወሰጥ የሆነችው ሚዛናዊ የሆነችው ሐቅን አጥብቃ የያዘች የሆነችው نعم በሰዎች ላይ መስካሪ ነች ባለፉት ትውልዶች ላይ መልእክተኞቻቸው መልእክት እንዳስተላለፉ ይመሰክራሉ መልእክተኛው አለይሂ ሰላቱ ወሰለም ደግሞ በዚች ላይ ይመሰክራሉ ويكون الرسول عليكم شهيدا መልእክተኛው በእናንተ ላይ መስካሪ ይሆን ዘንድ ይላል والوسط وسط ለማለት الخيار ምርጥ ማለት فهم الناس يجمعون اهل السنه والجماعه الله سبحانه وتعالى تزكيه የሰጣቸው የሆኑት يجمعون ይሰበስባሉ بين الادله መረጃዎችን አንድ ላይ ያሰባስባሉ فيخافون يفرالو على المسيء وانجل بميسرا سو لاي يفرالو يسغالو من العذاب الله ሊቀጣው ይችላል ብለው ይሰጉለታል ይጨነቁለታል ማለት ነው ወንጀል የሚሰራን ሰው ሙወሂድ ሆኖ ከኢስላም ያልወጣ የሆነ ሙወሂድ የሆነን አካል ወንጀል በመስራቱ አህሉ ሱና ወልጀማዓ አው ይፈራሉ አላህ ይቀጣዋል ብለው في مشيئة الله ስለሆነ ማለት ነው ወይርጁና ተስፋ ደግሞ ያደርጋሉ للمحسن መልካም ለሚሰራው ሰው ተስፋ ያደርጋሉ አልጀነተ ጀነትን ተስፋ ያደርጉለታል ይሄን መልካም ስራ እየሰራ ነው አላህ Subhanahu Wa Ta'ala ጀነት ያስገባዋል ብለው ተስፋ ያደርጋሉ ማለት ነው እንጂ አንዷን መረጃ ብቻ ይዘው ደሊል ዋሂድ ብቻ ይዘው እንደ ኸዋሪጆችና እንደ ሙዕተዚላዎች በከባኢር الذنوب ሰዎችን ከኢስላም ሙወሂዶችን ከኢስላም የሚያወጡ አይደሉም ነው وللمزيد في هذه المسألة እችን መስአላ በተመለከተ ተጨማሪ መረጃ ከፈለግሽ ማለት ነው ራጂዒ እህቴ ሆይ ሙስሊማ የወንሽው እህቴ ሆይ ሙራጃዓ አድርጊ ጥናት አድርጊ شرح العقيدة الطحاوية شرح الله ያንን شرحን 316 ገጽ ላይ ጀምረሽ فما بعدها ከ316 صفحة በኋላ ያለውንም ጨምረሽ ጥናት አድርጊ أختي المسلمة እያለች ነው ኡሙ አብዱላህ جزاها الله خيرا ይሄን ስለ ኸዋሪጆችና ስለ ሙዕተዚላዎች በተመለከተ አህሉ ሱና ወል ጀማዓ ከባኢር الذنوب በሚሰሩ ሰዎች ላይ ያላቸውን አቋም በተመለከተ
باقي جنزابي كفلكش وللمزيد في هذه المسألة راجعي شرح العقيدة الطحاوية صفحة 316 فما بعدها كذا صفحة جمرش كذا بها لون تنات هادرجنا. فمسألة النميمة مسألة خطيرة. إيه ينميمة قداي بتام كبار نميمة بتام كبار نو حقيقة نجر ما سابق يميلو أجندة مسألة خطير نو بتام كبار نجر ما سابق يميلو أجندة مسألة خطيرة بتام كبار هنا مسألة نو تفسد بين الصديقين وبين الروابط القوية. تفسد تابلاش عليك ما نميمة نجر ما سابق هي مسألة هي أجندة هي رئيس كبار كمولتنا سام تفسد بين الصديقين ሁለት የሚዋደዱ የሆኑ ሰዎችን ሁለት ባልንጀራዎችን ሁለት ባልደረባዎችን ታበላሻለች በመካከላቸው ያለው ግንኙነት እንዲሟሟ እንዲፈረካከስ እንዲተን የሚያደርግ ነው ማለት ነው። وبين الروابط القوية ጠንካራ የሆኑ ትስስሮች እንዲበላሹ እንዲበከሉ ያደርጋል። سبحان نمي በጣም ከባድ ነው። مسألة خطيرة أهدقني هنا أجندان ሁለት የሚዋደዱ የሆኑ ባልንጀራዎች መካከል بكلة اندي نقصنا اندي الرج أدرقال كذلك تفسد بين الروابط تسسروج اندي فرارسو اندي تنو القوية بتام برتنا تنكر يهونو تسسروج اندي لالونا اندي بتأسو يا درقال هي أجندا مرة. لا تسعى بين الصاحبين نميمة فلأجلها يتباغض الخلان. لا تسعى بين الصاحبين لا تسعى بين الصاحبين نميمة. سبحان الله نجر أصحابك ستون بولت بالنجراوش مكاكل الجهنات تاسقبه أتنكساكس أتقواز. لا تسعى أتقواز بين الصاحبين بولت بالنجراوش مكاكل نميمة نجر أصحابك ستون صاحب نميمة ستون أتقبه الجهنات تاسقبه فلأجلها لنميمة سبال يتباغض الخلان ሁለት የሚዋደዱ የሚፈቃቀሩ የሆኑ ሰዎች ጥል በመካከላቸው እንዲነክስ ያደርጋልና لأجل النميمة ይሄ ነገር ማሳበቀኝ ይባለው ለነሚማ ሲባል የተባገዱ الخلان ይላል ሁለት ወዳጆች የሚቀራረቡ የሚፈቃቀሩ የሆኑ ሰዎች ጥል በመካከላቸው እንዲነክስ ያደርጋልና በሁለት ሰዎች መካከል በሁለት ወዳጆች መካከል አትንቀሳቀስ نجر أصحابك ستون إلى النونية للقحطاني كذي كتاب لا يتوسده فهي من شأنها الإفساد والعداوة عنده هي نيما يبالو نجر ما ساق يبالو نجر شأنه هون يتو الإفساد بقلة مرجتنا والعداوة تلن دي نقص ما درجنا لا نجر له سبحان الله فهي نميمة من شأنها الإفساد هون يتوابات تكالي إفسادنا بلشتن مرجتنا بكلة مرجتنا عداوانه تل اندي نقص ما درجنا وقد نهى الله عن الإفساد الله دمون بكلة كمرجت برقت كالكلوان فقال اندسل قال صلى الله عز وجل بكتا يقالوا ولا تعثوا في الأرض مفسدين مدر لاي بكلة أصفافي وش أتهن ولا الله عز وجل كالكلوان مدر لاي بكلة أتصفاف ولا الله عز وجل والمفسد بكلة مدر لاي يميرج هنا أكل لا يحبه الله عز وجل الله يودهم قال الله تعالى فكتا يقالوا الله اندي بلوال ولا تبغي الفساد في الأرض إن الله لا يحب المفسدين ولا تبغي الفساد طفات أتكجل إلى الله عز وجل في الأرض مدر لاي طفات بكلة أتكجل أتاسب إلى إن الله لا يحب المفسدين أطفوشن بكلة مرجوتن الله أيودم من نيلا الله مفسد أيودم نمام دقمو مفسد نو سبحان الله اندي وديه هتفلقم الله اندي وديه متفلق كوانا كنميما نجر كما سابق اجهن انسى الله اندي وديش متفلق كوانا نجر كما سابق اجهن انشنو توبة أدرك ولا تبغي الفساد في الأرض مدر لا طفات بكلة أتكجل أتفلق لمن إن الله لا يحب المفسدين الله أتفوتن بكلة مرجوتن أي وداتشو منا يلال
በል ቀድ አመረ አላሁ ቢልኢስላህ በል እንደውም አላህ ዐዘ ወጀል በርግጥ አዟል ቢልኢስላህ የተበላሹ ነገሮችን አስተካክሉ ብሎ ነው አላህ ዐዘ ወጀል ያዘዘው ብክለትን እርጩ ሳይሆን መስተካከል ያለባቸው ነገሮች አስተካክሉ የተበላሹ ነገሮችን አስተካክሉ ነው ያለው አላህ ዐዘ ወጀል ለብልሹ ነገር ምክንያት ሆኑ የተበላሸ ነገር ለማስተካከል እንጂ አዟል አላህ ፈተቁላህ ወአስሊሑ ذات بينكم ብሏል አላህን ፍሩ ብሏል ወአስሊሑ አስተካክሉ ذات بينكم በመካከላችሁ የሚኖሩ ግንኙነቶችንም አስተካክሉ ነው ያለው አላህ ዐዘ ወጀል እያንዳንዱ ሰው በመካከላችን ያሉ ግንኙነቶችን እናስተካክል ዘንድ አላህ ዐዘ ወጀል አዟል ማለት ነው وقال በቀጣዩም ቃሉ አላህ እንዲህ ብሏል وإن طائفتان من المؤمنين اقتتلوا فأصلحوا بينهما وإن طائفتان من المؤمنين ሁለት ቡድኖች አማኝ የሆኑ ሁለት ቡድኖች ቢገዳደሉ ቢጨፋጨፉ ይላል አማኞች ናቸው ለሁለት ተከፍለው ለሁለት ተሰነጣጥቀው ቢጨፋጨፉ ቢገዳደሉ وإن طائفتان من المؤمنين اقتتلوا ቢገዳደሉ ሁለት ጣኢፋዎች ሁለት ቡድኖች ከአማኞች ሁለት ጎሳዎች ሁለት ብሔሮች ሊሆኑ ይችላሉ فأصلحوا بينهما إلى الله عز وجل በመካከላቸው እርቅን አውርዱ ይላል አላህ عز وجل በመካከላቸው ስምምነትን አውርዱ አያችሁ አማኞች መካከል ችግር ሲፈጠር ሙወሂዶች መካከል ችግር ሲፈጠር ኢስላህ ነው ሸሪዓ የሚያዘው እርቅን አውርዱ ስምምነትን አውርዱ እንዲስማሙ አድርጉ እርቅ እንዲመጣ አድርጉ ነው ያለው وقال በቀጣዩም አላህ عز وجل እንዲህ ሲል ገልጿል لا خير في كثير من نجواهم إلا من أمر بصدقة أو معروف أو إصلاح بين الناس ومن يفعل ذلك ابتغاء مرضات الله فسوف نؤتيه أجرا عظيما لا خير መልካም ነገር የለባቸውም ማለት في كثير ብዙዎች ውስጥ መልካም ነገር የለም ማለት من نجواهم አያችሁ ሚስጥራዊ ውይይቶች ውስጥ ብዙሃኖቹ ኸይር ነገር የላቸውም ይላል አላህ ዐዘ ወጀል ይሄ ነጅዋ የሚባለው ሹክሹክታ ይሉታል ወይም ሚስጥራዊ ውይይት ውስጥ ብዙዎቹ ደግ ነገር ኸይር ነገር የለባቸውም ብዙ ጊዜ በሸር ነው ሰዎች የሚወያዩት ማለት ነው ሚስጥራዊ ውይይት ሸር ያዘለ ነው ማለት ነው ኢላ መን አመረ ቢሰደቀቲን በሰደቃ የሚያዙት ሲቀር አለ አላህ ኢላ መን አመረ ያዘዘ ሲቀር ቢሰደቀቲን በመልካም ነገር ያዘዘ በሰደቃ በመጽዋት ያዘዘ ሲቀር አለ አው ማዕሩፊን ወይም በመልካም ነገር ያዘዘ ሲቀር አው ኢስላሂን በይነ الناس ወይም በሰዎች መካከል እርቅ ማውረድን ያሰበ ሲቀር ይላል አላህ ዐዘ ወጀል በሰዎች መካከል እርቅ ማውረድን ያሰበ ሲቀር እንዲህ አይነቱ ሚስጥራዊ ውይይት ይወደዳል ይፈቀዳል ማለት ነው አላህ ዐዘ ወጀል ብዙ ጊዜ ሚስጥራዊ ውይይቶች የተወገዙ ናቸው ኸይር ነገር የላቸው በመልካም ነገር ያዘዘ ሲቀር በዛ በነጅዋው በውይይቱ ማለት ነው በመልካም ነገር በሰደቃ በመጽዋትና በሰደቃ በማዕሩፍ ነገር ወይም አው ኢስላህን በይነ الناس በሰዎች መካከል እርቅ ማውረድን ያሰበ ሲቀር እንደሃሉት ሚስጥራዊ ውይይት ሹክሹክታዎች ይወደዳሉ ይፈቀዳሉ ነው ይሄው ኢስላህ በይነ الناس ሱብሃንአላህ ትልቅ ቦታ አለው ማለት ነው ومن يفعل ذلك ይሄንን የፈጸመ ይላል አሁን የተዘረዘረውን የፈጸመ ابتغاء مرضات الله يا الله سبحانه وتعالى ውደታ በመሻትና በመከጀል ይሄን የፈጸመ فسوف نؤتيه በርግጥ እንሰጠዋለን اجرا عظيما ታላቅ ምንዳን እንመነደዋለን እንሰጠዋለን ይላል አላህ Subhanahu wa ta'ala أي نعم በቀጣዩ አንድ መልእክት አይተን እናቆማለን والنبي صلى الله عليه وسلم يا الله سبحانه وتعالى መልእክተኛ يقول በቀጣዩ በሐዲሳቸው እንዲህ ብለዋል كما في سنن أبي داود من حديث أبي الدرداء أبو الدرداء يتبارو الصحابي يزقبوت أبو داود وابي أدرقو أبو الدرداء وابي أدرقو يزقبوت أبو الدرداء يتبارو الصحابي رضي الله عنه منالو ألا أخبركم مالو ملكتنيون عليه الصلاة والسلام نقرس يناقروا مالته ملكتنيون عليه الصلاة والسلام منالو ألا مثلو حرف التنبيه تبالالج
استفتاح አዋጅ ነቃበሉ አዳምጡኝ ስሙኝ ማለታቸው ነው አላ اخبركم ልንገራችሁን አሉ يعني اي ان عمل የሆነ ስራ ልንገራችሁን ማለታቸው ነው بافضل እጅግ ብልጫ ያለው የሆነ ትልቅ ደረጃ ያለው ብልጫ ያለው የሆነ ስራ ልንገራችሁን افضل የሆነ من درجه الصيام ከጾም ደረጃ የሚበልጥ የሆነ والصلاه ከሶላት ደረጃ የሚበልጥ የሆነ والصدقه كصدقه درجه የሚበልጥ የሆነ አጅብ ሱብሃንአላህ ጾም ቦታ አለው ትልቅ ቦታ አለው ሶላትም እንደዛው ሶደቃም እንደዛው ከነኚህ ደረጃ የሚበልጥ የሆነ ነገር ልንገራችሁን ማለታቸው ነው መልእክተኛው አለይሂ ሰላቱ ወሰለም قالوا اي صحابه አሉ በላ ያ ረሱላህ አለይሂ ሰላቱ ወሰለም አው እንደታ ያ አላህ መልእክተኛ ሆይ ንገሩን አሉ قالوا بلا يا رسول الله ንገሩን ይነገረናል من درجة الصيام من درجة الصلاة من درجة الصدقة يميبلت نجر ينجرن نفلقوالنا قال يا الله ملتني عليه الصلاة والسلام قالوا إصلاح ذات البين قالوا سبحان الله بمكاكلاتشه يمينورو ግንኙነቶችን ማስተካከል قالوا ملتني عليه الصلاة والسلام إصلاح ذات البين عجيب والله በጣም ከባድ يعني أي السعي مالته في إصلاح العلاقات العداوة والبغضاء بسوش مكاكل تلنا تلاتشا نقصوك هنا يانن ما استكاكل مالتهم أي سعي مروارات من كسهكس بسوش مكاكل يالا قنينت انداي دفرسنا اندايتن انداي بتس ما استكاكل ملكتنا عليه الصلاة والسلام سبحان الله سوش مكاكل يالا قنينت كتبالاشي جماعة صلاة እንኳን መስገድ አትችልም እንዴት አደርክ እንዴት ዋልክ ማለት እንኳን ይናፍቃል ሰዎች ይጨፋጨፋሉ ሁሉም ሱብሃንአላህ ትልቅ አደጋ ላይ ነው የሚወድቀው ማለት ነው ሰላም ይናፍቃል ስርዓት አልበኝነት ይነክሳል ኢስላሁ ذات البين በጣም ከባድ በመካከላችሁ የሚኖሩ ግንኙነቶችን ማስተካከላሉ መልእክተኛው አለይሂ ሰላቱ ወሰለም وفساد ذات البين በሰዎች መካከል ያሉ የሚኖሩ ግንኙነቶች ተበከሉ ማለት ተበላሹ ማለት الحالقه እርሷኮ ሐሊቃ ነች ብሏል فساد ذات البين በሰዎች መካከል የሚኖሩ ግንኙነቶች ተበከሉ ማለት الحالقه እቺ ሐሊቃ ነች አሉ ሐሊቃ ማለት ያን ነገር ከስሩ ጉዳዩ ማለት ነው ከስሩ ጥርግርግ አድርጎ የሚገነድስና የሚያስወግድ ማለት ነው ሐሊቃ ማለት ልክ እንደ ምላጭ ሙሳ ምላጭ ጸጉርን እንዳለ ሙሉ በሙሉ ከቆዳው ከራስ ቆዳ ሙሉ ሙሉ እንደሚያስወግድ ሁሉ በመካከል ያሉ ግንኙነቶች ከተበላሹ አሁንም እንደዛ ነው ሁኔታው ነገሮች ሁሉ ከስራቸው ይገለሰሳሉ ማለት ነው والحديث صحيح حديث صحيح ነው كما في الصحيح المسند الصحيح المسند الشيخ مقبل يصافوت كتاب ነው አባቴ ኪታብ ላይ እንዳለ ሁሉ ያለች ነው ልጅ جزاه الله خيرا ام عبد الله مان والحديث الصحيح كما في الصحيح المسند ሁለተኛው ሙጀለድ 149 ላይ አባቴ ከጻፉት ኪታብ ላይ ይገኛል والحالقه حالقه ብሎ ማለት ምክንያቱም فساد ذات البين በሰዎች መካከል የሚኖሩ ግንኙነቶች መበከል الحالقه ይሄ ሐሊቃ ነው ብለው መልእክተኛው ተናግረዋልና والحالقه حالقه ማለት الخصله ባህሪ ማለት ነው التي ياتي ባህሪ من شأنها ሁኔታዋ ان تحلق የምትላጭ ሆነች ወይም አይ ተህሊካ የምታጠፋ የምታወድም ሆነች ማለት ነው የምታጠፋ የምታወድም ማለት ነው وتستأصل የምትጠራርግ ማለት ምን الدين ዲንን የምትጠራርግ ማለት ነው سبحان الله ዲን ይጠራረጋል ሁሉ ነገር ይቋረጣል አላህን በመትፈልገው መልክ ማምለክና መገዛት አትችልምና ማለት ነው ሁሉ ነገር ይደፈርሳል ሁሉ ነገር ይጓሻል በሰዎች መካከል ናም የሚኖሩ ግንኙነቶች ከደፈረሱ ስርዓት አልበኝነት ይነክሳል አላህን በመትፈልገው መልኩ መገዛት አትችልም ዱንያም አኺራም ሁሉም ይበላሻል ማለት ነው والحالقة الخصلة التي من شأنها أن تحلق أي تهلك متطفى يهونج وتستأصل الدين دين كسروا ترغرغ ادرغا يمتجلسس يهونج معناتنا كما يستأصل موسى
እንደሚ ገለስስና እንደሚጠራርግ ሁሉ ሙሳ ማለት ምላጭ ማለት ነው አልሙሳ ማለት ትርጉሙ ምላጭ ማለት ነው ምላጭ እንደሚጠራርግ ሁሉ አሽዓራ ጸጉርን እንደሚጠራርግ ሁሉ ማለት ነው ወቂላ በሌላ አባባል وفساد ذات البين الحالقة የሚለው ወቂላ በሌላ አባባል هي قطيعة الرحيم ዝምድናን መቁረጥ ማለት ነው والتظالم መበዳደል ማለት ነው የተፈለገው ተብሏል كما في النهاية ከሰኞ ኪታብ ላይ በዚህ መልክ እንደተቀመጠ ሁሉ በቀጣዩ ወምተና الله على عباده إذ ألف بين قلوبهم ከሚለው በቀጣዩ ደርሳችን በአላህ Subhanahu Wa Ta'ala ፍቃድ እንመለስበታለን نكتفي بهذا المقدار هذا والله أعلم وصلى الله وسلم على نبينا محمد